ጉዳይ በጣም ገኔ ስለ ሴጋ እሱን ተቃውመናል። ባለፈው አልፈዋል። ሁል ጊዜ የባለፈውን እንትን የባለፈው ክረምት ቤት አይሰራም። በቃ ሴጋ አጥፍተዋል። አዶና እንትናም እዚህ ስንሰድበው ነበር። እሱ አልፈዋል። አሁን በቃ ብዙ ጊዜ ችግራቸው ይቅርታ ብለዋል። አውቆ የተኛ ቢቀሰቅሱት ምንድነው አያውቅም ነው የሚባለው። አውቆ የተኛ ቢቀሰቅሱት እንደዚህ አይነት ነገር አለ። ምንድነው አሁን 16 ሚሊዮን እኮ ለአንድ ህራት ነው እኮ ምንም ብዙም አይደለም። ግን መንግስት እኔ ከዚህ ተከታትሎ ያን ነገር ካላረገ ተቃውሞ ታነሳለ። እኛ እኮ የመንግስት ተቃዋሚ ነን እኮ እኔና ኢዮዳብ የዚህ መንግስት ተቃዋሚ ነን። ግን አንዳንድ ጊዜ ሪስክ አገር ውስጥ ሆኖ ሪስክ የወሰደው ልጅ 16 ሚሊዮን አይደለም ማየት ያለብህ 200 ሚሊዮን ቢሆን 1 ቢሊዮን ቢሆን ራሱ 16 ሚሊዮን ማለት እኮ በዶላር $10,000 ነው። እንደ 10 ምናምን $10,000 ነው እኮ በአሁኑ ብላክ ማርኬት ማለት ነው እኮ እንዴ። አሁን ከኪስ አውጥቶ ሊሰጥ ይችላል እኮ ኢዮዳብ። ብዙም አይደለም ገንዘቡ፣ ግን ልጁ ዓለም እንዲሰማ አረገ። በቃ ከዚህ በላይ ምን ያርግ? ሁላችንም ህግና ህግ ምንንም ስንሰራ ህግና ህግ ማወቅ አለብን። ግን ኦልሬዲ እዚህ ጋር ጆን ዳንኤልም እንደዚህ ነው ምናምን ማለትም የለብንም ኢዮዳብ። ምክንያቱም ታስሮ ነው የተፈታው። አሁን ገና ይታሰራል። ለምን ይታሰራል? እንደዚህ አትበል ሃኒ። ይኸውልሽ ሃኒ፣ አንቺም እንዳትታሰሪ፣ አንቺም አቁሚ። ያታም ህግና በእርግጥ ህግን ያማከለ ነገር አልሰራም። ሃኒ አዳምጪኝ፣ በላይ ላይ አታውሪ። ግን እንደ ሰው ደግሞ ሃኒ በላይ ላይ አታውሪ። ሃኒ እኔ በጣም የሚደብረኝ እንደዚህ ነው። ይኸውልሽ አብይ አህመድን ወደዋለሁ ስላት አንቺም ከወንጀለኝነት እንትን አትይ። እሱን አይደለም ያንን ደግሞ እንደ ሰው እንለፈው። በቃ ራሳችን ነው አናንተም እንደ ሰው አናንተም። ለምን እናልፋለን? ለምን እናልፍ? ስሚ ታኩርም ይታሰራል፣ ጆን ዳንኤል ይታሰራል፣ ወንጀል ጥሷል። አዶናይ ግን ጀግና ነው። አዶናይ ግን ገንዘብ ማሰባሰቡ አንደኛ ህገወጥ መሆኑን አውቆ አስተካከለ አይደል? ግን ምን መሰለህ ገንዘብ መሰብሰቡ ህገወጥ ነው አይደል? ሰብስቦ ግን ወዲያውን ያው መንግስት መግለጫ ወጣ። መንግስት እኮ መግለጫ ወጥቷል። ሲያወጣ አዶናይ ህጉን አክብሮ ሰምቶ ለመንግስት ሰጥቷል። ይህ ተገቢ ነው። በቃ ይህን ማክበር አለብን። ለምን እኔ ይኸውልሽ እኔ አሁን የብልጽግና መንግስትን እኔ እደግፋለሁ፣ እቃወማለሁ። አላህ የምቃወምበት ነገር ማንንም አትደግፍም። ሀገር እደግፋለሁ። ህግ መከበር አለበት። እኔ በቃ እኔ በሆንም ኢትዮጵያ ብሄድም እኔ ህግ አክባሪ ነኝ። አዶናይ ህግ ነው ያከበረው። 16.6 ሚሊዮን ብር ሰብስቦ ለመንግስት ሰጥቷል። በቃ ይህ ሰው ራሱን ከችግር አውጥቷል። በቃ አሁን ደግሞ ችግሩን ይህን ሰምቶ ደግሞ አዶናይ ተናደ ደግሞ ተገልብጠ ደግሞ ሌላ ነገር እንዳታደርግ። በቃ በህግ ሂድ። በቃ እርዳታ መስራት ትፈልጋለህ? ናን ፕሮፊት ኦርጋናይዜሽን ክፈት፣ ይፈቀድላል። አዶናይ አይፈቅድለትም? ሃኒ ምን አዶናይ የሚሰራው ስራ እኮ ደስ ይላል። የሆነ አንዳንዴ ይኸውልህ ጥፋተኝነት አንዳንዴ የሆነ ነገር ላይ ጥፋት እነዚህ ላይ አሁን አዶናይ ምንድነው መንግስት ማድረግ ያለበት? በስነ ስርዓት አይኑን አብርቶ ሁሉ ነገር ላይ በጥሞና ነገሮችን ክትትል መደረግ አለበት። ገብቷል አይደል? መጀመሪያም ጀምሮ ያለው ነገር አሰራሩ ይሄ ነገር እንዴት ተነሳ፣ እንዴት ሆነ፣ ለምን ሆነ ከእስር ቤት ጀምሮ ያለውን ነገር ማለትም ክትትል ይደረጋል። ግን ልጁ ባለማወቅ ያደረገው ነገር ሊኖር ይችላል። ገብቷል አይደል? ዋናው እኔ ደግሞ እንዳንቺ ያሉ ካድሬዎች ናቸው ኢትዮጵያን ችግር እየፈጠረ ያለው። አኒ ዳታሰርሽ ነው ያለው። አኒ አዳምጪ። ዩ ዶንት ኬር። እኔ ይኸውልህ አንድ ነገር ምን አለ መሰለህ፣ በእውነተኛ ነገር ለመታሰር ነው። እኔ ምን በአባቴ ወንድ ነኝ እኮ ብቻዬን እኮ መንቀሳቀስ ነኝ ከምንም ጋር በሌለበት ማለት ነው። ሰሞኑን ግን ቤትሽን አላሳየሽንም። ሃኒ እንዴት ነው ሰለቤት አታረጊም እንዴ? አሁንማ ማስፈራሪያ ብዙ። ግን እኔ ስለ ሰላም ማስፈራሪያ በጣም አንድ ለምን አንሆንም? እንደገለበትሽ ሃኒ ስንት መንግስት እንደገለበትሽ አያውቁም። አይወልሽ አንዴ ጋይስ ታፕታፕ ኮፒ ሊንክ አድርጉ። ታፕታፕ አድርጉ ጋይስ። ሙናችሁ ነው ታፕታፕ አቁማቸዋል። አዶናይን እያከበርን እያደነቅነው ነው። እኔ ይኸውልሽ ህግ የሚያከብሩ ማክበር አለብን አለ ሚነር በደንብ መከበራል። አሁን ይህ ስራው የፈለገ ቢሆን አዶናይ ምን ብዬዋለሁ መሰለህ? ካሁን በኋላ በቃ በዚህ ከቀጠለ በቃ እሱ አሁን አዶናይ በቃ
በ$80,000 ምናምን መሰብሰብ ቀላል አይደለም። በኢትዮጵያ ኮንቴክስት ማለት ነው። ስማ አዶናይ የሰበሰበውን ነው እኮ ብቻውን አዶናይ የሰበሰበውን ነው አይደለ? ለደብረ ብርሃን እነ ወርቁ አይተነህ እነ ምናምን እንትን ያሉት ወርቁ አይተነህ እኮ 15 ሚሊዮን ብር። ግን የወርቁ ብር ለምን እንደተከለከለ ብናወራበት ትንሽ ደስ ይለኛል። አዶናይን ግን ጋይስ በቃ የወርቁ ለምን መከልከል አለበት ብዬ ነው የማምነው። ለምን መሰለክ? እሺ ቆይ መከልከል ካለበት ህጉን ጥቀሽ። ህጉን ጥቀሽ እኮ በደንብ ላስረዳክ። እሺ እስቲ አስረጂ። አንዴ ቆይ አዶናይ አንዴ ጋይስ አዶናይ ከብልጽግና መንግስት ጋር መስራት ጥሩ ነው። ቢካዝ አንተ ኢትዮጵያዊ ነህ። በዚህ እውቅና የሰጠ ብልጽግና ነው። ነፃነትን የሰጠ ብልጽግና ነው። በዚህ ደረጃ እዚህ ደረጃ እንድትደርስ ያደረገ ብልጽግና ነው። የብልጽግና መንግስት ለወጣቶች እየሰጠው ያለ ፍሪደም የሚገርም ነው እና አዶናይ አሁን ኢትዮጵያ ውስጥ ካሉ ወጣቶች በጣም በሁለት ቀን 16.6 ሚሊዮን ብር አንድ ቀን የሰበሰበው በአንድ ቀን በ3 ሰዓት ነው እንጂ በ3 ሰዓት 16.6 ሚሊዮን ብር ሰብስቦ ለመንግስት ነው የሰጠው። እንደሌሎቹ ሂዶ ጁስ አላጠጣም፣ እንደሌሎቹ ሂዶ ውሃ አላጠጣም። ብሩን ሰብስቦ ለመንግስት ሰጥቷል። መንግስት ደግሞ ተገቢ ለሆነው ባደወይ ለትግራይ ብቻ አይደለም ያለው። ሰምታችሁ ያለው በቃ መንግስት በአስቸኳይ ለሚያስፈልጋቸው ግለሰቦች ለደብረ ብርሃን ሆነም ለትግራይ ህዝብ ምን ማድረግ እንዳለበት ያውቃል ብሎ ነው የሰጠው። ሰምታል ይሄን ሙነር? አዎ እየተከታተልን ነው እኮ እኛ ምን ያህል ደረጃ እንደሄድን እንከታተላለን። ለህዝቡ ይፋ እናደርጋለን። ካልሰራ እናጋልጣለን፣ ካዳረሰ ለህዝቡ ይፋ እናደርጋለን። እየተከታተልን ነው፣ በቅርብ ክትትል እያደረግን ነው። እንዴት አየው ግን ብሩን ለትግራይ ብቻ አይደለም ማለት ደስ አላለም? እንደዛ ማለቱ ለሁሉም ዮዳብ አንዴ ስማኝ፣ ይሄ ብር እኮ እኔ አሁን እሱ በጣም አደንቀው ዮዳብ አሁን ለምሳሌ 16 ሚሊዮን ነው። ለነዛ ሰዎች እኮ 500 ሚሊዮን ሊያስፈልግ ይችላል እኮ። ግዴታው ነው፣ መንግስት ግዴታው ነው። ይሄ እኮ ብዙ ገንዘብ አይደለም። እኔ አሁን ልጁ በጣም ብልሃት ያለው ነው። የብልጽግና መንግስት ታውቀዋለ ከተነሳበት ሴጣኑ አሁን በአግባቡ ከዚህ በላይ ይዞ ነው የሚሄደው። በቃ ዓለም ሰምቶታል፣ አፍሮበታል። ስለዚህ ብዙ ነገር ያደርጋል ብዬ ነው የማስበው። እና ካረገ እሶዬ እኛ በዚህ ፖለቲካ መስራት አንፈልግም። ገባ? ከሰራ ሄዶ ካከፋፈለ፣ መድኃኒት ከወሰደ፣ አልሚ ምግቦችን ከወሰደ፣ በብዙ ሚሊዮን የሚቆጠሩ ከፈረንጅ ሀገርም ከአረብ ሀገር የሰበሰበውን ገንዘብ ሄዶ ከሰጠ እንደ አንድ መንግስት እኛ ምንም ችግር የለብንም። ከዛ ውጭ ግን ያው እንትን ነውና ይሄ ስለ ወርቁ አይተ ነው እኔ መንሱሬ ምንድን ነው ጠፋብኝ እንዴ? መንሱር እንደዚህ ከባድ ነገሮች ሲነሱ ፊት ለፊት ማየት የምንፈልገው ፕሬዚደንታችን አንተን ነበር። ጠፋብን እኮ። ሰላም ነው? እንዴት ነህ? አይ በነገራችሁ ላይ መንሱርም በፌስቡኩ ለጥፏልኝ እኮ። መንሱርም ባደወይ ለትግራይ ለተራቡት ሰዎች ድምፁ ነው አለኝ። እኔ ከመንሱር መማር አለባቸው ብዬ አስባለሁ። ሰዎች ህግን ሲደግፍ ሃሎ መንሱራችን እንዴት ነህ? ፕሬዚደንት እንዴት ነው? ሰላም ነው ወይ? እንዴት ነው? ተመለስክ ወይ? እዚሁ ነህ? አይ ቡርኪና ፋሶ የሚባል ሀገር ነው ያለሁት። አንተ መቼም ማገባ 4 ሰዓት ነው አሁን እኛ ጋር። አዎ ነው እንዴ? ኦኬ ኡጋዱጉ ይታየኛል እዚህ ጋር። አዎ ኡጋዱጉ ነው ያለው። ታይቶኛል። አየህ ይወዳ ምን አለ እዛ ቢዝነስ ኦፍኮርስ ያው መቼ እዚህ የምትመጣው ለቢዝነስ እንጂ ለምን ትመጣለህ? ለመናፈስ ነው። አሁን ሳይ ሃይ ብራዘር በጣም ደክሞኝ ነው የገባሁት። የሆነ ሳይት ለማየት ሄደን በቃ ሌላ ጊዜ በደንብ እናወራለን። ወንድሜ እሺ እንዴ ያለፈው ፕሮግራም እኮ አሪፍ ነበረ። መቼ ነው የምትገባው? በቅርብ ትገባለህ ወደ ሀገር ወይስ ትቆያለህ? እንዴ በደንብ እሺ። አይ ትንሽ እዚህ እቆያለሁ። አንዳንድ ስራዎችን በደንብ ማስኬድ አለብኝ። ምንም ችግር በጣም እናመሰግናለን። ቢሴፍ
አክባሪያችን መልሱ። እንደዚህ አይነት አክባሪ ሰው እኛ በጣም ነው የምንወደው። እሺ ሚውነር ኦኬ፣ ሁላችሁም ተስማምታችኋል? ቆይ አዶናይ ብሩን ለመንግስት በመስጠቱ ያልተስማማችሁ ሰዎች አላችሁ? የለንም። በሙሉ ድምፅ የለንም አትበይ እንዴ! ሊኖሩ ይችላሉ፣ ብዙ ሰው ሊኖሩ ይችላል። ማስረዳት አለብን። ይሄ የህዝብ ድምፅ ነው ታውቃለሽ። እኛ ፌር መሆን አለብን እና እኔ ደስ ብሎኛል። አዶናይ እሺ ካላችሁ ዲስግሪ ያደረጋችሁ ሰዎች አላችሁ? አዶናይ ለመንግስት በጨዋ መንገድ ቆይ አንዴ ምን ላድርግ መሰላችሁ የላካችሁ ሰዎች ሁሉ ኦኬ ያው እንዴት ታደርጋለህ ዩዳብ? ትክክል ነው መስጠት አለበት የሚለው አንድ ቁጥር ይጻፉ። አይ ገብቶ ትክክል አይደለም የሚሉት ደግሞ ሁለት ቁጥር ይጻፉ። እሱም ብዛት እኮ መለየት ትችላለህ እኮ። መሰጠት የለበትም የሚሉት ሁለት ይጻፉ፣ የስ ያሉት አንድ ይጻፉ። ያው በዚህ ነው እኮ የምትለቀው። መልካም የሰራን ሰው ያበረታታሉ ብዬ አምናለሁ። ሁሉም ተስማምተናል። እኛ ሶስታችን ተስማምተናል ጋይስ። ኦኬ ሊስን ቱ ሚ አዶናይ ብር 16.6 ሚሊዮን ብር ሰብስቦ መንግስት ቆይ እስኪ ላሰማችሁ ያለውን አንድ ቁጥር በዛየሽ አንድ ቁጥር እየጻፉ ነው። አብዛኛው ትክክል ነው እያሉ ነው። ኦኬ አንድ ቁጥር እየጻፉ ነው። ዋው! ስለዚህ ጥሩ ነው ይሄ። አንተ በጣም ቲክቶክ በጣም እየተስተካከለ ነው ማለት ነው። አስበሃል? ህዝቡ ህጋዊ ነገር ይፈልጋል። ከመንግስት ጋር ተካሮ ምን አስገባ? ሀገር ውስጥ ቁጭ ብለህ በቃ ይሄ እንዴ ህጋዊ ነገር ይፈልጋል ህዝቡ። ሁሉም ሰልችቶታል እኮ ይሁዳ፣ ወላሂ የዋሸሁህ አይደለም። ሰላም ነው የሚፈልገው። በቃ ህጋዊ የሆነ ነገርን፣ ሰላምን። እውነት እንዳለ ህዝቡ በቃ ሰልችቶታል። ደግሞ እነዚህ ወጣቶች ናቸው፣ ገና ታዳጊ ናቸው። ገብተዋል። ሁሉንም ልናበረታታቸው ይገባል። ጥቃቅን ጥፋታቸውን እየያዝን በለው አንበላቸው። እስማማለሁ። ይኸውልሽ ሃኒ she was the best for me, okay, the best, so shut the hell up. አንዳንዶቹ ጌታቸው ተመስገን ጌታ ዛሬ ጌታቸው እርሙን ከአይስክሪም ወደ ፍቅር ገባ። ጌታቸው ሁለታችንም ጋር ነው ያለው። እኔም ጋር ጌታቸው አለ። አይስክሪም እየሰጠ እያቃጠለ ድህነቴን እያስታወሰው ልክ አይስክሪም በልቼ ያደኩ መስለዋለሁ መሰለኝ። ግን ዛሬ ተለውጦ እንደዚህ ፍቅር ሰጠኝ። ልጅ አለው መሰለኝ። ወይ ጉድ! ተስላ የኔ ጌታ ቴንኪው። ጎ ፕሌይ ዊዝ ምትዶች ሂጂና ከጀርመኖች ጋር እንደዚህ አይነት ጠረጴዛ ይዘሽ እንደዚህ ላይፍ ስትሪም ይዘሽ ቡን ጎ የምን እዚህ መዝለልና እዚህ ምን ክብር አላቸው እንዴ? ለነዚህ ሙዚቃ ተከፈተ ስትጠራረጊያቸው እና ብር ስትወስጂ ነው እነሱ ሰው ነው የሚወዱት። የኔ እናት በጣም ትልቅ ቦታ እንድደርስልሽ ነው የምፈልጊው። እሱ ደግሞ እግዚአብሔር ባለው ቀን እንደርሳለን። አሁንም ደርሰናል። የትም አልሄድንም። ታይም የሚባል ነገር አለ። አይ ዩዝ ማይ ታይም። እኔ ታይሜን በደንብ እንደምጠቀም ታውቂያለሽ። እዚህ የከፈች የምን ሙዚቃ የባህል ይሁንላችሁ። እንኳን አንቺ አይደለሽም ብሔር ብሔረሰቦች ዋና ጽፈት ይባላቸው ለዛኔ ብትፈርጭ ምን ብትይ ኦኬ ብርሽን ሰጠሽ ውጪ ጎ ፕሌይ። የምን አባቱ ሙዚቃ ነው? ከፈለጉ ሙዚቃ ይዘይደ ያደም አይስወር እኔ ሙዚቃ እኮ ነው የሚያዝናናኝ። አልተዳኮ ምን ሙዚቃ እኮ ነው የሚያዝናናኝ። ለብቻሽ አዳምጪ። ስፖርትሽን እየሰራሽ ቢሮ ኧረ በመድኃኒዓለም እንዴ ምን አይስወር እንጣላለን ነው አም ዩር ማናጀር። አንቺን አይደለም አዳኮ ማን ነው ታዲያ? አም ዩር ማናጀር when I say do that you do that. look ከእናትሽ የበለጠ ማንም ማናጀር አይመጣልሽ። ቴንክ ዩ ቶዬ። ኦሮምኛው አይቀር አማርኛው፣ ሲዳምኛው አይቀር ጉራግኛው ይሉና ብራቸው ነው ሌላ ተልብስ ስታፕ
ያ ስታፕ አባውት ሻንጣው ስልችት ነው ያለኝ። ስታፓይት ማለት ሻንጣ ግዢልኝ ነው ግዢልኝ። ታዲያ እኮ ብትረሳኛ ረሳም ይለኛል እንዴ? ይዝናኑበት። ታፕ ታፕ እንኳን አያረጉም ያለው እኮ ሙዚቃ ከፍታ እያጫወተች ምን ነው ሌላው እኮ እያጫወተች ታፕ ታፕ እንኳን የለም። ታፕ ታፕ 118,000 ይሄዱና እናንተ አህዮች እናንተ ውሾች ምናምን ለሚላቸው ይሄዱና 1 ሚሊዮን ታፕ ታፕ። ደሃ ከሆንም በታፕ ታፕ እንረዳለን። ኧረ እኔ ልዝናናበት። የኦሮሞ ጌመር ያለው ሙባረክ ብቻ ነው። ሙባረክ ብቻ ነው። ሌላ እኮ ጌመር የለም። ኦኬ ማይንድ ዮር ቢዝነስ። የማትደኑ ሰዎች ካላችሁ ሰውነታችሁ ማታንቀ ካልሆነ ትኬት ይቆረጥልሻል እንጂ ማረክ ከፈለግ ወደ አሜሪካ ወይ ወደ ሳምንት በማድረገው ነገር ላይ አበፋን ስንሰጥ የማይመለስልን ከሆነ አይቻል። አሚር መናጀር አይሴ ቤቢ እንዴ ሲኩ ወገብ እኮ ደርቆ ነው። እኔም እኮ ድሮ እንደዚህ አልተሰማኝም ነበር። በኋላ ነው አይኔ እየደከመ የመጣው። ለዘመዶቼ ለዘሮቼ ስል I have a job. Do you have a job? ሀቂቃ ጌን ይቆልበ No. አይ ሚሊዮን ደግሞ ይህንን አይስክሬምን ይዘልኝ ወደዛ ወደምትሄድበት ይህንን ይህን አይስክሬም አለ። I do have a job. ሚሊዮን ዶንት ጊቭ ሚ አይስክሬም ዋይ ፌደራል ፖሊስ እንዳልጠራባችሁ አንዳንዶቻችሁን እንደዚህ ያደረጋችሁን አንዳንዶቻችሁ ማለት ነው። ይኬድባቸው ውጭ ሊሄድባቸው አይ ሀዳኮ እንዳትሄጂባቸው ልጅ ትናገሩና አጥረገርግሻለሁ። ዘንድሮ ናባት ወይ እስር ቤት ነው የምንገባው። So do your job please. ስትጫወቺ ደስ ብሎኛል። ሲሪየስሊ ከሀይባ ጋር ስትጫወቺ አይም ሶ ሃፒ። ሀይባን ተቀታለሽ። ስንት እኮ ነው ምሰድባት ምጣላት እና ከአንቺ ጋር ስትጫወት ሬስፔክት። ለምን ተጣላችሁ? አንዳንዴ ይቃወማታለሁ፣ አንዳንዴ ደግፋታለሁ፣ አንዳንዴ ይቃወማታለሁ። እኔ ሴት ልጅ ስለምደግፍ ትመቸኛለች። በለው ለሴት ልጅ ስለምትቆም ያ ትቆማለች፣ ታገዛለች ሴቶችን ምናምን። አንዳንዴ ግን ትንሽ ወሰድ ያደርጋታል። እኔ ዘረኛ አይደለሁም ትልና ትንሽ በዛ እንትን አላት። በዛት በዝብዝብ እንቁርቴን የተናገርኳት በነገራችን ላይ እንቁርቴን ዘረኛ ብላ ስለሰደበቻት እና ጆከር ስለ ግን አሁን አየችው ሁሉም ባለጌ የለውም። ግን አም ሶ ሃፒ ከአንቺ ጋር ስለተጫወትሽ አብራሽ ስለተጫወተች በቃ እንደዚህ ነው ሰው መሆን ያለበት። አንዳንዱ በእኔ አይቶ አንቺን ይጠምድሻል፣ በእኔ አይቶ ምናምን አይ ሰው ለምንድን ነው ጥላቻ ያለበት ነው እኮ ኢን ዘ ፈርስት ፕሌስ በሽታ ነው። የትም አይመጣም ጥላቻ። ማን ጠላ? ምን ጠላ? እኔ አሁን ሰውን ስለማልጠላ ነው ምንም አይመስለኝ። እኔ እሰጥላለሁ እንዴ? ኧረ አይደለም እንዲሁ ነው እንጂ ምን ላይክ በከሌ ምክንያት ከሌ ጠላ የሰው ጥላቻ ማለት ጥላቻ ሳይሆን ንቀት አለባት ብዬ ጥላቻ እንኳን የለባትም። ጥላቻ የሚባል ነገር ነው ማንኛውም ሰው ላይ ምን አስባለሁ። ንቀትን አልወድ። ሀቂቃ የኔ ቆንጆ ቴንክ ዩ ማየ ምንድን ነው የሰጠሽ ማላለሁ። ቴንክ ዩ እናቴ። አሁን ሄደሽ ከነጮች ጋር ከኔ ጋር ምንም ጠላ አልጠላ የሳምሪ ላይፍ የሀዳኮ ላይፍ የሚቀነስም ነገር የለም። የሚጨመር ነገር አለ። የሚጨመር ነገር አለ። እኔ በጣም ነው የምጠነክረው። ኦ ማይ ጋድ ይብስብኛል። ልረፍ ብዬ የተቀመጥኩት ልጅ እነሳለሁ። ደከመኝ ስል ኢነርጂ ይመጣል። አስቡት። go ahead. I need my haters. I love you guys because of you. My haters my account ብላለች እኮ እንደማማ